بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد وندموتشي هتوتشي من العالم متجنو، السلام عليكم ورحمة الله وبركاته. وكان بسلام متأتشو وده برنامجين إن شاء الله نقبلن. እንግዲህ የሁለተኛ ላይፍ ነው የሚሆነው በአማርኛ ኢንሻአላህ አንድ ግማሽ ሰዓት እንናገራለን ወይ ደግሞ እንቆያለን አብረን። በኋላ ደግሞ በትግርኛ የትዳር የሚለው እንቀጥላለን ኢንሻአላህ። ሶስተኛ ፓርት ነው የትዳር የምንናገረው ያለን በትግርኛ። አንድ እህቴ በዚህ ጉዳይ በአማርኛ ብታርጊው ብላ ኮሜንት የተጻፈ አይቻለሁ። በጣም ደስ ይለኝ ነበር ግን ኢንሻአላህ እስኪ ሌላ ጊዜ አሁን በትግርኛ እንጨርሸውና በኋላ ደግሞ ኢንሻአላህ ቀጣይ በአማርኛ የትዳርም ልንነጋገር እንችላለን። ግን በርግጥ በአማርኛ ዳዕዋ ብዙ ስላለ ማሻአላህ ብዙ ዓሊሞች አሉ፣ ብዙ በዚህ ጉዳዮች የሚናገሩ አሉ። ግን ምናልባት የተለየ ነገር እኔ ማቀርበው ባይሆን ከናንተ ጋር ልካፈል ወይ ደግሞ ሼር ለማድረግ ብዬ ነው። ምናልባት በሴቶች ጉዳይ በተለያየ አንዳንድ ፕራክቲካሊ በህይወታችን ችግር ያለ ማያነሱ ብዙ የኛ ዑለማ አብዛኛው ጊዜ ምንድነው የሚሆነው በህይወታችን ያለ ችግሮች ብዙ ለማንሳት ብዙ ጎበዞች አይደለንም። ወይ ደግሞ አላቀም የጉብዝና ሳይሆን ወይ ደግሞ ተለያየ ምክንያት ሊኖራቸው ይችላል። ግን እኛ እስልምና ቲዮሪና ፕራክቲክ ማለት የእስልምና የሚለው በተግባር ደግሞ እንዴት መዋል እንዳለብን እንዴት መቀየር እንዳለብን ፕራክቲካሊ ካልተነጋገርን እስልምና ለመዳበር በህይወታችን ይከብዳል ማለት ነው። ምክንያቱም ቲዮሪ ሆኖ ነው የሚቀረው እና ለዛ መጀመሪያ ኢንፎርሜሽኑ በኋላ بسم الله الحمد لله والصلاة والسلام على نبينا محمد وعلى آله وصحبه أجمعين. مجمر تابيه مجمر እንዳለብኝ ሁሌ ግን ወደ ጉዳይ ዳይሬክት ገባሁ ማለት ነው። በኋላ እንትን ያባለፈ ኢስላም ህይወቴ ነው የሚለው በአማርኛ ያቀርብኩት ማለት ነው። ብዙ መልእክት ጠብቄ ነበር ወይ ደግሞ ፊድባክ አፎን ያስፈልገኛል። መጀመሪያ ምናልባት የተለየ ፍላጎት ካላችሁ ልትነግሩኝና እኔ ደግሞ በዛ አዘጋጅቼ ለመምጣት ነው ያሰብኩት እና እስከዛ እስከምታረጉልኝ ወይ ደግሞ በመሰንጀርም እስከምትደውሉልኝ እጠብቃችኋለሁ ማለት ነው። ብትደውሉልኝ በጣም ደስ ይለኛል። ለምን ሐሳባችሁ ልስማ ብዬ ነው። እና አሁን እየተደወለ መሰለኝ። በጣም አሪፍ ነበረ ብትናገሩ። ምክንያቱ እንዴት አያችሁ መጀመርታ፣ ሁለተኛ ደግሞ ምንድነው ሐሳባችሁ በምትፈልጉት ሳብጀክቶች። ምክንያቱ እስልምና ሰፊ ስለሆነ ብዙ ነገር አለ ማንሳት እንችላለን እና ጥሩ ነበር ነው እምላችሁ። እሺ سيدتي ممكن التحدث بالعربية؟ يوسف مين؟ حقيقة أنا أتحدث باللغة العربية، ليس لدي مشكلة، لكن الآن سنتكلم باللغة الأمحرية ثم فيما بعد سنتكلم باللغة التجرية، وفي المستقبل إن شاء الله ربما يعني يكون لي أيضا باللغة العربية فقط بإذن الله تعالى، حتى للمستمعين للغة العربية أيضا، لكن ليس اليوم. بارك الله فيك وجزاك الله خير، لكن إن شاء الله تابعنا في المستقبل. أما الآن هي اللغة الإثيوبية أو اللغة الأمحرية هي اللغة الإثيوبية سوف نتحدث بها. الحمد لله شخص يتصل عندي يدولنا. السلام عليكم. ولا لايفنو متدولوا ياله؟ بارك الله فيك، اهلا وسهلا. مجمريا وندم يدول لي دس علي. تفضل. شكرا تفضل. ايش يسمى؟ هالو هاي تقرطه ምናልባት ኔትወርክ ሊሆን ይችላል።
ምን እያጻፋችሁ ነው? የምትጽፉት ነገር አለ? ደርሳችን ሳንገባ በፊት አይ ተቋረጠ፣ አልመለሰም። እሺ የምትሉት ነገር አለ በዚህ ጉዳይ ወይ ደግሞ በአስተያየት? እሺ እንደሱ ከሆነ በቃ እኔ ደርሱ ሲጀምር ማለት ነው ትምህርቱ ሲጀምር ኮሜንቱ እኔ አላነብም። ምክንያቱም እኔ ፎከስ ላድርግ አልችልም። ኮሜንት እያነበብኩና መናገር ማሻአላህ ሌላ ሰው እንደሱ ማድረግ ይችላል ይሆናል። እኔ ግን ይከብደኛል በረግጥ በሐቅ ለመናገር። ለምን ዋናው ለኔ ፎከስ አድርጌ በመልእክቱ መድረስ የምፈልገው ነው። በኋላ ግን ተመልሼ አነበዋለሁ እና አንዳንድ ጊዜ ተመልሼ ሳነበው ብዙ ነገር እኔም ከዛም ብዙ ነገር እማራለሁ። አንዳንዱ ያስቀኛል፣ አንዳንዱ ይገርመኛል። የሰው ነገር ሱብሃንአላህ እኛ ሁላችን ተለያየ አስተሳሰብ፣ ተለያየ ባክግራውንድ፣ ተለያየ እንትን ስላለን ሁሌ ሰው የሚቀበለው እንደራሱ ነው የሚተረጉመው ሁሉም ነገር። እኛ ግን አልহামዱሊላህ በእስልምና ስንናገር ማለት ነው ዋናው አንድ የሚያስረን ስላለን ኪታቡላህ ወሱነት ረሱሊሂ ሰለላሁ ዐለይሂ ወሰለም በዛ ብዙ መስማማት እንችላለን፣ አይለያየንም። ምክንያቱ ዋና በቁርአንና በሱና ስለሆነ ማለት ነው። እና እዛ ሆናችሁም ሼር ብታረጉልኝ ሌላ ሰው ሊገባ ጥሩ ነበር። على اي حال መጀመሪያ አሁን ሐዲሱ መንሳት የፈለኩት ምንድነው በ40 النووية የሚገኝ ሐዲስ ነው። ሁሉ ሙስሊም ማወቅ ያለበት ሐዲስ ነው። ለሁላችን አስፈላጊ ሐዲስ ነው። እሱ ደግሞ ምን ይላል? عن امير المؤمنين ابي حفص عمر بن الخطاب رضي الله عنه قال سمعت رسول الله صلى الله عليه وسلم يقول انما الاعمال بالنيات وانما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته للدنيا يصيبها أو امرأة ينكحها فهجرته إلى ما هجر إليه. ይህን ሐዲስ ብዙ ሰው ያውቀዋል፣ ብዙ ጊዜ ሰምተነዋል። በተግባር ለማዋል ግን በጣም ዕውቀትና ይህን ሐዲሱ ሁሌ ጭንቅላታችን መኖር ያስፈልገናል ማለት ነው። ليلة حديث نمو ميلان رواه إمام المحدثين أبو عبد الله محمد بن إسماعيل بن إبراهيم ابن المغيرة ابن بردزبة البخاري الجعفي وأبو الحسين المسلم ابن الحجاج بن المسلم القرشي القشيري النيسابوري رضي الله عنهما في صحيحهما الذين هما أصح الكتب المصنفة. النزي دمو حديث يهن حديث رواية يدرجوت ويدمو يقلص لهم مكنياتو كيت اندمت أمصدرو مالتنا. إن هذا الحديث الأول حديث عمر رضي الله عنه تقالاتشو عمر مالت ሁለተኛ ኸሊፋ ነው። ከአቡ በክር الصديق የመጣ ኸሊፋ ነው። በኋላ ደግሞ እሱ ከአልሙበሽሪን አንዱ ከ10 አልሙበሽሪን ከ10ዎቹ አላህ Subhanahu Wa Ta'ala የነገራቸው ጀና እንደሚገቡ የተበሸሩ ከነሱ አንድ ማለት ነው። እና ይሄ ሪዋያ ከማን እሱ ሰምተው ከረሱላህ ሰለላሁ ዐለይሂ ወሰለም የነገረን ነው። ታውቃላችሁ እኛ እስልምና ሁሉም ነገር ቁርአንም ይሁን ሐዲስም ይሁን በሪዋያ ነው የመጣ። ሪዋያ እገለ ወደ እገለ ብሎ የተላለፈ ሐዲስ ይሄ በጣም በጥብቅና የመጣ ሃይማኖት ነው። ይሄን ሁሉ ሐዲሶች ሰሒህ ሙስሊም፣ ሰሒህ አልቡኻሪ፣ ሰሒህ ሙስሊም የምንለው በዛ ነው እኛም ያወቅነው ማለት ነው። አሁን ቁርአን ስንቀራ ራሱ ሁሉ የአቀራራው ማለት ነው በሲልሲላ ነው፣ እንደ ሰንሰለት ነው እስከ ረሱላህ ሰለላሁ ዐለይሂ ወሰለም ይደርሳል። ይሄ ደግሞ መጀመሪያ የነገረን ዑመር ኢብኑ ኸጣብ ከማን ሰምቶ ነው? ከረሱል ሰለላሁ ዐለይሂ ወሰለም ለኛ ደግሞ አደረሱልን ማለት ነው። እና يقول إنما الأعمال بالنيات وإنما لكل امرئ ما نوى. وهذا حديث عظيم قال حتى قال طائفة من السلف ومن العلماء الملة ينبغي أن يكون هذا الحديث في أول كل كتب من كتب العلم، ولهذا بدأ به البخاري رضي الله عنه صحيحه فجعله أول حديث. يهن حديث مالتنا ما نمسو مصحف بياسب ويدمو بيجمر بيمكر مالتنا ሙስሊም ሆኖ طبعا ምን ለው ማለት ነው መጀመሪያ የሚያስቀምጠው በመጽሐፉ ሳይገባ ማለት ነው ይሄን ሐዲስ መጻፍ አለበት አለ። እና በሙሉ ዑለማዎች ምን አሉ? ይሄ ሐዲስ ቡኻሪም ራሱ በመጀመሪያ ባብ ኢንማ الأعمال بالنيات ያስቀምጠው በጣም አስፈላጊ ስለሆነ ማለት ነው።
ለምን በህይወታችን በሙሉ የምንሰራው ስራ ማለት ነው በዚህ ሐዲስ ነው አላህ Subhanahu Wa Ta'ala የሚቀበልን ወይ ደግሞ የማይቀበልን إنما الأعمال بالنيات أعمال بمول سراችን የምላስ ስራ የተግባር ስራ የውስጣችን ምንሐስበው በሙሉ አዕማሎች የሚባል ማለት ነው أعمال عبادات يهون معاملات يهون من السراو من نارجو بالسوق هنو سوقو ميسراو بالتدار هنو بتدارو بميست هنا بميستوا لجوج لولاجاتشو بمولو أعمال ميبال مالتنا إنما الأعمال بالنيات وإنما لكل امرئ ما نوى أهون يقولوا سراو من سراو بالزنية سلوهونه ما عندهم سو دمو إندنياونو مياجنيو إندنياونو الله دمو ميقبلو مالتنا طرنيا كهونه هون بزرزرو دمو نجبالن مالتنا قتلوا من إلنا وهذا الحديث أصل من أصول الدين وقد قال الإمام أحمد 3 أحاديث يدور عليها الإسلام يهن حديث عند أصل مالتنا أصل مالت من دنو وانا منج سيهون مالتنا يسلمنا منج اندزي بسو يتيازي مالتنا عند كسوست حديثوች يهن حديث إنما الأعمال بالنياتنا الإمام أحمد بمول علماء يهن بتأم تلك حديث እንደሆነ ተናግረዋል ማለት ነው ኢማም አህመድ ደግሞ ብለዋል እስልምና በሙሉ እንዳለ ከቁርአን በኋላ ነው አሁን ምንለው ያለን ቁርአን ቀርቶ ሳይሆን እንዳይመስለን ከቁርአን አልፎ ስንረዳ በዚህ ሐዲሶች አንዱ إنما الأعمال بالنيات የሚለው ሐዲስ ይሄ ዑመር የነገረን عند حديث ليلة دمو عائشة رواية يدرجتشو رضي الله عنها عائشة دمو تاقالاتشو يا رسول الله عليه وسلم ميستنات من الوقت كدولاتشو دم سلات أفاج انتن لارقو أتليس فابريشن لسماو عائشة رضي الله عنها يقلت أتشو حديث مالتنا السدمو من أحدث في أمرنا هذا ما ليس منه فهو رد يهدمو بتام important ويدمو أسفل حديث نو لمن بتلون يهي عقيدة بمولو يتقالل لمن إنيا رسول صلى الله عليه وسلم يالالن من نادركو هونه أدرقو يالتبالنو من نادركو هونه مثالي لا أقرب الله مثالي هم كل مسلم يارقو أهنو جمعة مباركة جمعة طيبة يهي كيت يمتانو ሁላችን ፖስት እንልካለን ያኔ በጣም የሚገርመኝ ነገር ነው ይሄ ከዛ ደግሞ ለሌሎች እንደምንቀልድ የሚያሳየን ይሄ ነው እኛ በዛ አልታዘዝንም ጁምዓ ሙባረከ ብለን ለመናገር በጁምዓ ቀን አልተባልን አልታዘዝንም አላህ ወረሱሉሁ ሰለላሁ ዐለይሂ ወሰለም አላሉንም እና ከየት አምጥተን ነው የምንለው ይሄ በዚህ ሐዲስ ይገባል ማለት ነው من احدث في امرنا هذا ما ليس منه فهو رد በዲናችን በሃይማኖታችን በእስልምና የሌለ ነገር ሰው አምጥቶ ካስገባ እና ከተጠቀምበት فهو رد አይ መቅቡል አይደለም አይቀበልም ከእስልምና ውጭ ነው እኔ እንደ ሙስሊም ራሱ መቀበል የለብኝ ማዳበር ያለብኝ እኛ ግን ሁላችን جمعة مباركة أندو يلكال جمعة طيبة بهلم قانقا كيف كمتتنو يهن من ناقرو ينيانو أيدلم رسول الله عليه وسلم أدرق بلونا ينيا يتبالنو من دنو جمعة كان الإكثار من الصلاة على النبي صلى الله عليه وسلم كهاموس ما تجمرن مولوك أن جمعة صلاة على النبي نبزالن يهبت أم يتوددنو انديوم رسول صلى الله عليه وسلم كابرو لي هونو أنت فلان محمد ياسين عيسى منامن هلاتشن فاطمة حليمة سميرة بيتوا هنا سراو هنا يتم بوتا هنا اللهم صل وسلم على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على نبينا محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم سنل ملائكة لرسول صلى الله عليه وسلم قبروا ليزا يا درسلت يا رسول الله سميرة كون دزي بلا ጠራችህ እንደዚህ ብላ አስተዋወሰችህ ሰላም ልካለች እንደ ፖስት እንደምንልከው እንደሱ ነው የሚደርሰው ረሱል ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ሩህ ይመልስለታል ይቀበላል ኡማ በሙሉ ስትለው በሱ ይደርስለታል ይሄ ነው ለኛ የሚጠቅመን ሶላት አለ ነቢ ማለት አላህ Subhanahu Wa Ta'ala ደግሞ ለኛ ሰላትን መግፊራን ዱዓን እናገኛለን إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما تبلنا
ጁምዓ ጠይባ ባሉ ተባልና አልተባልንም። ጁምዓ ሙባረክ አሉ ተባልን አልተባልንም። ይሄ በህይወታችን ትንሽ እኛ እናየዋለን፣ ትንሽ አይደለም። ይሄ በሃይማኖት የሌለ አምጥተን መጠቀም ማለት ነገ ጠዋት ያንተ ልጅ የኔ ልጅ የኔ ልጅ ልጅ ያንተ ልጅ የልጅ ልጅ ተቀብለው እንደ ሃይማኖት አድርጎ ይወስዱታል። እንደዛ ነው የሚጀመር። ይሄ ቢድዓ ይባላል። ይሄ የቢድዓ ምልክት ማለት ነው። እና ይሄን ሐዲስ ደግሞ የሌላ ቢድዓ ነገር የሚመጣ የሚወግድ ነው በሙሉ ሽርክ ያልሆነ ነገር የሌለ በእስልምና ከቁርአንና ከሱና ውጭ የሆነ በሙሉ ይወግደዋል። ለምን ለኛ እስልምና የሚፈልገው ወይ አላህ Subhanahu Wa Ta'ala የሚፈልገው ከኛ በጣም ጸዳ ያለ ሃይማኖት ነው። ይሄ ዝርግርግ የበዛው አሁን እንዳለ እኛ የምናደርገው አይደለም። ሴቶች ደውለው ሲጠይቁ አንዳንዱ እኔ ቤት ሸይጣኖች ለመውጣት ምናምን እንትን ጨውና ስኳር በትንበት የሆነ ከርቤ የሆነ አይደሩስ የምናምን እኛ የቆለ የዛር የምናምን እስልምና እንደዚህ አይነት የለውም። እስልምና አንድ ሙስሊም አላህ Subhanahu Wa Ta'ala የሚያስታውስ ከሆነ ቁርአን የሚቀራ ከሆነ ዱዓ የሚያደርግ ከሆነ أذكار المساء أذكار الصباح يطواتنا يماتا ذكر ميادرك كهونه الله سبحانه وتعالى ميطبقه لا تحزن إن الله معنا بالوال أبو بكر الصديق الله الرسول صلى الله عليه وسلم بغار حراء كأبو بكر الصديق هنا وتقالاتاتشو إذا تاج النزي بيلو يايواتشو نبر قل أبو بكر الصديق لرسول صلى الله عليه وسلم من الوال يا رسول الله إقراتشو لي بيايوكو يايونا لاله كرسول الله عليه وسلم سي تدبق سي وطا مالتنو هجرة سيارق مالتنو يا يونال نبرق لمن قل الله الله ميطبق ያለ እነሱ እንደዚህ ብሎኮ ማየት አልቻሉ። እኛኮ መንቀሳቀስ ከአላህ አትንቀሳቀሱ ካለንኮ እቺ ሁሉ አካላታችን ራሱ መስራት አይችልም። እና አላህ የጠበቃቸው በዛ ሰዓት ለኛ ምን እንሆናለን? ሰው በስሕርና በጅኒ يعني سبحان الله أهون وري ستسمع سو من عندهون ستسمع بتأم يسازنال يهولو كإسلامنا يوطع أكايدنو من قداتشن عندنا جزء يا مارينا قالوا أي متعلني أكاهداتشن أو أكاهداتشن عفوا أكاهداتشن عند مسلم أيدل مالتنا إنيا عند مسلم أكاهد كهدن الله سبحانه وتعالى يتأبكنا ብዙ ውስጣችን ፍራቻ መኖር የለብንም። ምክንያቱም ቁርአን ሁሉ የሚቀራ ይሄ በዚህ በኒያው ለሌላ Subhanahu Wa Ta'ala የሚኖር ከሆነ በርግጥ ችግር ሊመጣ ይችላል። ምክንያቱም ሁሉም አለ፣ አይን አለ፣ ሐሰድ አለ፣ ሲህር አለ፣ ችግር አለ፣ ሊመጣ ይችላል። ላኪን እኛ እሱ እንዳይመጣ ደግሞ ማለት በሽታ ሳይመጣ ይከላከላል ሰው አይደለም። እንደሱ በሽታ እንዳይመጣ ደግሞ እኛ መከላከያ እናረጋለን። እንደዚህ የተለያየ መከላከያ ካደረግን ሁሌ ዚክር ምናበዛ አላህ ምንገዛ ከሆነኮ ይሄን መከላከያ አንድ ችግር ሲመጣ ያይጠቅመናል። አላህ Subhanahu Wa Ta'ala ምን ቶሎ ብሎ ያነሳልናል። ችግሩ በዚህ በ10 ዓመት 5 ዓመት አንድ ሰው በስሕርና በጅንና በሩቅያ በመናምን ሲሯጥ በጣም ይገርማል። الله يطبقن ሁላችን አይደርሰንም ማለት አይደለም። አሁን ግን እኛ አካሄዳችን እንዴት ነው በዲኑ ላይ ስንጠቀም በአላህ ባለን ነው የምንጠቀመው ወይስ በቢድዓ ነው የምንሄደው? ሁላችን መፈተሽ አለብን። ይሄን ሐዲስ በዚህ ጉዳይ ይነግረናል። ሶስተኛ ሐዲስ ደግሞ አስፈላጊ ሐዲስ እስልምና በሙሉ የሚያጣቃልል ካየነው ደግሞ አንድ ሐዲስ النعمان بن بشير رضي الله عنه رواية يدرجلن إسلام حديث من هلال إن الحلال بين والحرام بين. ይሄ ሐዲስ ደግሞ አለ ይመጣል በ40 النووية أن الحلال بين وأن الحرام بين وبينهما أمور مشتبهات وفي رواية مشبهات ميلاله. وهذا الكلام من إمام أهل السنة متين للغاية، وذلك عمل المكلف دائر على امتثال الأمر واجتناب النهي، وامتثال الأمر واجتناب النهي هذا هو الحلال والحرام. هناك بين الحلال والحرام مشتبهات وهو قسم ثالث، وهذه الثلاثة هي التي وردت في حديث النعمان ابن البشير. ومن أراد فعل الأمر واجتناب النهي لا بد أن يكون عمله بنية حتى تكون صالحة، فرجع تصحيح ذلك العمل وهو الاتيان
بما فرض الله له أو الاتيان عما حرم الله له إلى وجود النية التي تجعل هذا العمل صالحا مقبولا. ثم إن ما فرض الله جل وعلا من الواجبات أو شرع من المستحبات لا بد فيه من ميزان ظاهر حتى يصلح العمل، وهذا يحكمه حديث من عمل عملا ليس عليه أمرنا فهو رد. أهون يهون لسوستو حديثو أتقالوا له مالتنا إنما الأعمال بالنيات عند حديث عائشة دمو من أحدث في أمرنا ما ليس منه فهو رد. سوستنيا دمو إن الحلال بين والحرام بين ميلو حديث دمو يهن بمولو أتقالوا له الله سبحانه وتعالى لنيا أدرقو أتدرقو يهن حلال نو يهن حرام نو يهي كادرقاتشو عملاتشو نية كادرقاتشو مقبل نو يهي عمل نية كالا رقاتشو مالتنو طروس رابي هون لله بلن كالا درقنو لمن لسونو لإقلة لماس دست لمنامن لا يمسل ميبال سو بتام يتأكم بتال. አንቺ እንዴት ነው እንደዚህ የምትይ በጀርባ ሌላት ያለሽ በስዋ ለስታያት ደግሞ እንደዚህ ቆንጆ ሆነሽ ታናግሪያለሽ ብለሽ ብትጠይቃት ለይምሰል ግዴታ ለይምሰል ሆነ መኖር አለብና ይሄ በእስልምና ኒፋቅ ነው ይባል ሙናፊቅ ነው የሚባል በእስልምና ስሙ ለይምሰል አይደለም ሙናፊቅ ነው የሚባል ሁለት ገጽ ያለው ሁለት ፊት ያለው በፊትህ ላንተ በፊት አንድ ያሳያል በጀርባህን ሌላ ያሳያል ይሄ ሙናፊቅ ይባል በእስልምና በጣም የተጠላ የተወገደ ጸባይና ከዛ ደግሞ እኛ እንዳንገባ ይሄ እስልምና ማይለው ነገር አለማድረግ በዛ ይከለክለናል ማለት ነው። ሙናፊቅን ሌላ ትልቅ ሳብጀክት ስለሆነ ኢንሻአላህ በሌላ ቦታ እናነሳዋለን። ላኪን በዛ በመንገድ ላይ ሳልፍ በዛ በጉዳይ ማለት ነው አንድ ምሳሌ ማቅረብ ሁላችን ግልጽ ይሆንልናል። ምክንያቱም በህይወታችን ሁላችን የሚያጋጥመን ነው ማለት ነው። በላይፍ ላይ ከሙስሊም ላይ ሆነን አንድ ምሳሌ ልንገራችሁ። አንድ እህቴ ናት ባረከላሁ ፊሃ ጀዛላህ ረነ ካወቅኳት ማሻአላህ ከነዚህ ጥሩ ኢማኖኞች ጥሩ ኢማኗ ያየኋት ነው። احسبها كذلك ሰው በኢማኑም እኛ ሁላችን መመስከር አለብን ማለት ነው። እና ምን አለችኝ መሰላችሁ? ደውላ አንድ ጊዜ ረጅም ጊዜ ሆነዋል እኔም በዚህ ምናገርም አይመስላትም ግን ስም ስለማነሳ አንድ ጊዜ አለች እኔ ብዙ ዒልም የለኝም አለች ግን በትንሽ ያወቁት ዒልም ከእህቶቼ ጋር እስኪ አብረን አንድ ነገር አላህ የሚወደውን አድርግ ብዬ ጀመርኩላቸው አለች። በዋትስአፕ ነው ወይ ተገናኝተው አላስታውስም ረጅም ጊዜ ሆነዋል። ግን ኤኒዌይ በአስማኡላህ አልሁስና ይሄ አስማኡላህ አልሁስና ምን ማለት ነው? አላህ Subhanahu Wa Ta'ala ምን ማለት ነው? አርራህማን ምንድነው? አርራሂም ምንድነው? እና ከዛ ደግሞ ተነስተን የአላህ Subhanahu Wa Ta'ala ሲፋት ስናቅ ብዙ ነገር እኛም እናሻሽላለን። ረህማን ረሂም መሆኑ ስናቅ እኛ ደግሞ በተግባራችን ወደዛ ለመሄድ እንሞክራለን ምናምን ብዬ ጀመርኩላቸው አለች። እና ሱብሃንአላህ ደግሞ የሚገርማችሁ በሴቶች በመሐላችን ያለ ምቀኝነት በጣም ነው የሚገርመኝ። አንድ ሱሊናዊ ምን ብላ ጽፋ መሰላችሁ? መጽሐፍ ጽፋ ማለት ነው የሴቶች ጉዳይ በሴቶች ጉዳይ ተናግራ ጽፋ ምን አለች ማለት በእምነት ሳይሆን እሷ ያለችው ማለት ነው ሴቶች ራስ በራስ የማይደጋገፉ ለነዚህ አይነት ሴቶች አለች በገሃነም አለ ቦታ ለነሱ ስፔሻሊ የሆነ ይሄ የሷ ቲዮሪ ማለት ነው። ለሴቶች የማይደጋገፉ ስፔሻሊ ቦታ አለ በጀሃነም ምን አጽፋለም ከምንድነው ከተመክረዋ የጻፈችው መጽሐፍ ምንድነው ሴቶች ለምንድነው እኛ ምቀኞች የምንሆን ራስ በራስ ለምንድነው ይሄን ምቀኝነት የተፈጠረ በመሐላችን? በርግጥ ይሄ ተፈጥሮ ሊሆን ይችላል ላኪን ይሄ ተፈጥሮ ደግሞ መሻሻል እንችላለን። መቼ ነው መሻሻል የምንችለው? እኔና አንቺ ይሄን ሐዲስ ስናቅ إنما الأعمال بالنيات وإنما لكل امرئ ما نوى يهن عملاتين ወደ ጀነት የሚወስደን ካወቀን ይሄን ዓመል የምናረገው አላህ ይወደዋል አላህ ይጠላዋል ካወቀን ማለት ነው ከዛ ሰዓት ጀምረን ማንንም እህቴ ሙስሊም እህቴ የኔ ጎኔ እህቴ ናት ጀነት ላይ አብረን የምንገናኝበት المتحابين فيا እንዳለ አላህ Subhanahu Wa Ta'ala وظلهم يوم القيامة طلا የሚያርግላቸው يوم القيامة حيث لا ظل الا ظله የሱ ጥላ ብቻ ሲኖር በዛ ሰዓት የሚገናኙበት
ቦታ ከሆነ ካወቅን ማንም እህትኛ መጉዳት በስሜትም በመናምን አንሞክር ሴት ለሴት ከሷት መብለጥ ትፈልጋለች በመልኳም በስራዋም በመናው ምን አስፈልገን ሁሉ እኔና አንቺ የየራሳችን ከራሴ እኔ ከተወዳደርኩ እኮ አንቺ ከራስሽ ከተወዳደርሽ እኮ የት እንደርሳለን ስለዚህ እቺ እህታችን በችም በምትችለው መንገድ ማለት ነው እንማር ብላ ስትጀምር ምቀኞች ሴቶች ከየት እንደፈሉ እንደዚህ ፈሉ ወጡ ለሷ ሞራላ ሊያወድቋት ያላልዋትን ያላደረጉትም ነገር የለም ሱብሃንአላህ እቺ ልጅ በጣም ስሜታቷ ነካ ለዳዕዋም ብዙ የቀጠለችበት አይመስለኝም ዋናው ግን ጥያቄዋ ምንድነው ምን ነበር መሰላችሁ ደውላ እኔ መስጊድ ላይ አገኛቸዋለሁ ሌላ ጓደኞቼ ያብረው ጓደኞቼ ያለን እዛም እንገናኛለን እና ለኔ በውስጤ በጣም ስላቆሸሹኝ በጣም ስለበደሉኝ በጣም ስለተሰማኝ እኔ አሁን እዛ ባገኛቸው ሳገኛቸው የትም ቦታ ዝም ብዬ በሩቅ ሰላም ብላቸው ቀርቤ እንደዚህ ባልስማቸው ኃጢያት አለኝ ዘንብ አለኝ አላህ ይጠይቀኛል ብላ ጠየቀች ሱብሃንአላህ አሁን ምንድነው የሚያሳየን ይሄን ጉዳት የስሜት ጉዳት ሰው በጣም መጥፎ ቦታ እንደሚያደርስ ነው የሚያሳየኝ እኛ ራስ በራስ አይዞሽ መባባል ቀርቶ ማለት ነው የሰሃባ ጸባይ እንደሱ ነበር ሰሃባዎች ና አብረን እስከ ትንሽ አላህ ዚክር ናርግ ና አብረን አንተ ይህን ቁርአን ሐፈዝ እኔም እጃ ማሐፈዝ አለኝ አንተ እንደዚህ ሶላት ማድረግ ቻልክ እኔም እንደዚህ ክፋት ሳይመኙ መጥፎ ሳይመኙ ከዛ የተማሩ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንደምታውቁ ያ ሰውዬ 3 ቀን ሲወጣ አንድ ቀን ወጣ ረሱል ሰለላሁ ዐለይሂ ወሰለም ምን አላቸው እመለሳለሁ ወደ እህታችን ታሪኩ አልረሳውም ላገናኘው ፈልጌ ነው አንድ ሰውዬ መጣ እና ለሰሃባ ረሱል ሰለላሁ ዐለይሂ ወሰለም ምን አላቸው ይሄ የጀነት ሰው ነው አላቸው ሁለተኛ ቀን ይሄ የጀነት ሰው ነው አለ ሶስተኛ ቀን ሲመጣ እንደሰዋለ እና ሰሃባዎች በጣም ገረማቸው እና ይሄን ሰው ምን ስላደረገ ነው የጀነት ሰው የሆነ ተባለ ማለት ነው እና አንድ ከነዚህ ሰሃባዎች ከሱ ጋር እንግዳ ነኝ አንተ ጋር መጥቻለሁ ብሎ ከሱ ጋር ማደር መዋል ፈለገ ለምን ምስጥሩ ማወቅ ፈለገ ለምን ለራሱ ለማድረግ ሳይፈልግ ለሱ አይን አድርጎ ሳይሆን ሐስዶ ሳይሆን ለምን ለሱ ተባለ እኛ ብንሆን አሁን ለምን እሱ ከኛ በላይ ያደረገው ምን ስለሆነ ነው ለሱ የጀነት ሰው የተባለ እኛስ ምን ጎድለብን እየሰገድን ነው እየቀራን ነው ይሄ ያደረግን ነው ይሄ ንል ነበር እነሱ ግን እንደሱ አስተሳሰብ አልነበራቸው በትክክለኛ በቁርአንና በሐዲስ ስለሚከተሉ እስከዛ መጥፎ ሐሳብ የሰይጣን አስተሳሰብ አይደርሱም ምን አደረገ ከሱ ጋር ሄዶ ጠየቀ እንግድኝነት ነው የሚባል እንግዳ ከሱ ጋር ሊሆን አብሮ ሰውየው ሲበላ ሲነሳ ሲተኛ ሲሰግድ ምናምን 3 ቀን አይጠየቅም በእስልምና እንግዳ ሲመጣሽ 3 ቀን ዝም ብለሽ ታስተናግዳለሽ እንጂ ለምን መጣህ አይባልም እና ከ3 ቀን በኋላ ታቃለህ እኔ ለምን እንደመጣሁ አለ ጠየቀው ማለት ነው ሰው ያላቀን አንተ ረሱል ሰለላሁ ዐለይሂ ወሰለም 3 ቀን የጀነት ሰው እንደሆነ ነገረን እና እኔ ሳይህ ደግሞ አሁን ከኛ የተለየ የምታረገው ነገር የለም ከኛ በላይ ስፔሻሊ የሚሰግደው ሙሉ ለሊት ቆይቶ አይደለም ምን አይደለም ምንድነው አለው ምንድነው ሚስጥሩ ንገረኝ እኔ አሉም እኔም ማረገው ስፔሻሊ ነገር የለም ግን አንድ ነገር ማረገዋለሁ አለ ምንድነው ማታ ስተኛ አልጋዬ ላይ ስገባ አለ ለሊላሂ ተዓላ ብዬ ለሁሉም ሰው የበደለኝ አፉ ብዬ ነው ምተኛ አለ ያ ሱብሃንአላህ በቃ ውስጡ ጤናማ ነው ማንንም በውስጥ የለም በክፋትም የቋጠረው ያዘው ቂምን ምናምንም የለም ለበደለው ራሱ አፉ ብሎ ነው የሚተኛ ይሄ ነው አለ አው ይሄ ነው አለ እስከዚህ ድረስ ነው እስልምና ውስጣችን ጸዳ ማለት እንዳለበት የሚጋብዘን ማለት ነው ይሄ የጀነት ሰው አደረገው እኛ እስልምና መግባት ከፈለግን በትልቅ ነገር ብቻ አይደለም እንገባ በጣም በአነስተኛ ነገሮች በትንንሾች ነገሮች በማንሰባስባቸው እኛ ጀነት መግባት እንችላለን ለምን እስልምና ነግሮናል ስለዚህ እቺ እህት ወደ እህቴ ልመልሳችሁ በላይፋችን ያለው የነገረችን ማለት ነው
እና እኔ በጣም እንደዚህ ስለሆንኩ እንዴት ማድረግ አለብኝ እኔም ፈትዋ አልሰጥም ብዙ ጊዜ ስናገር ማለት ነው እኔ ፈትዋ አልሰጥም የፈትዋ ሰው አይደለሁም ለዛ ደረጃ ዕልም የለኝም ፈትዋ ልሰጥ ላኪን እማቀው መናገር ይችላል ማለት ነው እና እኔ አልኳት ማለት ነው አንቺ እነዚህ ያንቺ ዘመድ ነው በየጠየቅኳት መጀመሪያ ምክንያቱም የተለያየ ኬዝ ነው የሚሆነው ዘመዴ አይደሉ ማለት አይ አልহামዱሊላህ በሊ አልኳት መጀመሪያ ዘመዶች ቢሆኑ ስለተረሂም ያላቸው ቢሆኑ ሙሲባ ነው በየቤታችን ችግር ያለ ነገር ነው አሁን በቤተሰብ ጉዳይ በቂም የቤተሰብና ጥላቻ ይሄ ማክሮፊያ አለ መገናኘት ሁላችን በየቤታችን ሐዲስ ወላ ሐረጅ እኔ በጣም ከሚያስፈራኝ ከሚያሳዝነኝ موضوع المانسው ይሄ የስለተል አርሐም ነው እና ጠየቅኳት ማለት ነው ስለተረሂም ናቸው አይደሉም ጓደኞች አው አልহামዱሊላህ እንደዚህ ጓደኞች ከሆኑ በርግጥ አንቺ ለሊላህ ብለሽ አፉ ግን ብላለች እንደዚህ ስለጠየቋት ሌላ ቦታ ሌላ ጊዜ ማለት ነው መጥተው ምንም ሳይነጋገሩ ለሷ እኛ በድለናለን አፉ ይቅርታ አርግልን አፉ በልኝ ሳይሏት ማለት ነው በቃ ያለፈ አልፏል ምናምን እንደዚህ ታቃሎች የሴቶች ይሄ አሳርር የሚያደርጉ ማሳረሪያ ይችልበታል ሴቶች አላህ አፊ ይበለን ማለት ነው ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም ደግሞ ሴቶች ሰደቃ ብዙ አውጡት የተባለ የሴቶች ጉዳይ አጋጣሚ እንዳይሆን ዛሬ ይቅርታ አርጉልኝ ግን ሰደቃ አውጡ የተባልን ለምን በሴት የምናረገው ችግር ብዙ አለ ማንንም በአለም ላይ ሴት ብትጠይቃቸው እንደሱ ነው አብዛኛው ጊዜ ሴት ወደ ወንድ ሲሆን ጸባዩ ደና ይሆናል ወንድ ደግሞ ከሴት ሲሆን ጸባዩ ደና ይሆናል እንጂ ይሄ አንድ አይነት አንድ ጀንደር ወንድ ለወንድ ሴት ለሴት ሲሆን አንድ ጊዜ ችግር ይፈጥራል ግን በወንዶች ላይ ይሻላል ይመስለኛል ከሴቶች ለምን የሴቶች አይታየም ውስጥ ነው የሚያሳርሩ ይሄ በሚታይ አይደለም ወንድ ግን አትሊስ ይጣላል ቦክስ ይባላል ምናምን አለቀ በኋላ ጓደኞች ሆኖ ሊቀጥሉ ይችላሉ ደስ የነሱ ጠባይ ደስ ይለኛል ለምን ግልጽ ናቸው አትሊስ በጥላቻው በመናምኑ ግልጽ ሆኖ አንድ ያሳዩሃል አለቀ ታረቁ ጥሩ ካልታረቁ ደግሞ አትሊስ ታቃለህ ለምንድነው የሚጠላ የሴቶች ግን አታቀም አንዴ ትስቅልሃለች አንዴ ደግሞ ከጓደኛ ሆና ፊቷ ትዘፈዝፋለች ሐይራ ማለት በጣም ነው የምትገረመው ጭንቀት ነው የሚያስገብልህ እኔ ሴቱኝ የሴቶች የሚከሰት ነው የምነግራቸው ያለው እና እኛ ደግሞ ሴቶች ከዚህ ጉዳይ መውጣት እንዳለብን ያስፈልገናል ይሄን ሐዲስ ደግሞ ወደዛ ይመራናል ማለት ነው እና እቺ እህት ምን አደረገች ማለት ነው እንደሱ ስላልዋት በተቻለ መጠን አንቺ ችግር የለም በእጅሽ ብትሰላም ብትያቸው አሰላሙ አለይኩም ብትያቸው ግን ሰላም ሳትተይ ምናምን አልኳት ማለት ነው በኋላ ምን እንዳደረገች ከነሱ ጋር ዕውቀት የለኝም አልተናጋገርንም በዛ ኬዝ ማለት ነው ምሳሌው ግን እሷ መምጣት የፈለኩት ምንድነው እስከ ስንት ድረስ እኛ የሌላ ስሜት ቀላል ይመስለናል ግን በዚህ ኢነመል አዕማሉ ብንያት ይገባል የእንደዚህ አይነት ስራ ራሱ ይገባል ክፋት ነው ለሰው ማሳዘን መሞከር የለብንም በቃልም ይሁን በአይናችንም ይሁን በመልክትም ይሁን በተለያየ ነገር ይሁን እስልምና ወግደዋል አይፈቀድም አላህ Subhanahu Wa Ta'ala ሐዲስ ቁድስ ምንዋል ለኔ ባሪያ የሚያስደስትልኝ ደስታ የሚያስገባ ለኔ ባሪያ እኔ ጀነት ነው የምሰጠው አለ ለኔ ባሪያ የሚያሳዝንልኝ ደግሞ አዘር ወይ ማለት ነው ጀሃነም ነው የሚገባ የአንዱ ሲሰባሰብ አንዳንዱ ሰዎች አሉ ምንም አይመስላቸውም እንደዚህ ቆዳቸው እንዴት ወፍራም እንደሆነ አይገባኝም አይሰማቸውም የሰው ስሜት አይገባቸውም እና በሰው ይቀልዳሉ በሰው ብዙ ነገር ይናገራሉ በሰው ብዙ ነገር ይላሉ ግን ለኛ የሚመራን ሐዲስ ግን ኢነመል አዕማሉ ቢንኒያት ወኢነማ ለኩል ምርኢን ማ ነዋ ስለሚለው ይሄ ሐዲሱ ትልቅ ሐዲስ ሆኖ ولزام ميمرانو سلازي يحتاج إليه في كل شيء يحتاج إليه في امتثال الأوامر واجتناب النواهي وترك المشتبهات وبهذا تعظم وقع هذا الحديث لأن المرء المكلف في أي حالة يكون عليها ما بين أمر يأتيه إما أمر إيجاب أو استحباب أو بين نهي ينتهي عنه نهي تحريم أو نهي كراهة أو يكون الأمر مشتبها فيتركه وكل ذلك لا يكون صلاحا عفوا يتدولنا سكين الملس السلام عليكم السلام ورحمة الله تعالى وبركاته وعندما تكون ودا لايف يدولك نو يسمع الدمصه
أبي أتكلم. أنت اتصلت على اللايف. اوكي ايوه ما عندي. I don't have your number. ما عندي رقمك. طيب أستاذة سعاد عبدو. نعم أستاذة سعاد ممكن أهم بلايف سلاله بقداينه من عفوا أنت ما تعرف أمحرينيا؟ طيب أنا أوكي طيب عشان أنا لايف الآن فكرت أنت اتصلت عشان نفس الموضوع، ممكن تكلمني بعدين؟ خلاص يلا أنا ممكن لأنه ما قاعد ماسنجر ممكن أرسل لك رقمي تتصل عليه. إن شاء الله بارك الله فيك إن شاء الله. السلام عليكم. ከናንተ መስሎኝ ነው ለሌላ ጉዳይ ነው በአረብኛ የሚናገር ነው እና ምንድነው ማለት ነው ይሄ ሐዲሱ ነው የሚመራን ምንድነው አንድ ሙከለፍ የሚባል እኛ ማለት ነው እኛ ሙከለፍ እስልምና አድርጉ አድርጉ የሚለን ሙከለፍ የባለቅ የሆነ ሰው ማለት አንድ ባለቅ ሴትም ይሁን ሴት ወንድም ባለቅ ከሆነ አቅል ከሆነ እስልምና ሙከለፍ ይለዋል። ኃላፊነት የተቀበለ በሃይማኖቱ በዲኑ ሰው ሙከለፍ ይባላል ማለት ነው። ምክንያቱም ሙከለፍ ያልሆኑ ሰዎች ልጆች አሉ፣ በሽተኞች አሉ፣ ከአቅል የሌላቸው እነዚህ አይጠየቁበትም። በሙሉ የእስልምና መልእክት አይጠየቁበትም። ምክንያቱም የሙከለፍ ተክሊፍ የሚያደርግ ምክንያት የላቸውም። በጤናም ይሆንም በልጅነትን ገና ስላላደጉ ለዛ እድሜ ስላልደረሱ ማለት ነው። እና አይ ሙከለፍ አላህ Subhanahu Wa Ta'ala ይሄን ሐላል አድርግ ሐላል ሲባል ደግሞ ሐላል አለ ሙባህ አለ ተለያየ ደረጃ አለው ማለት ነው። ሐራም ደግሞ ሐራም ኮምፕሊትሊ አለ መንካት እንደም የሌለብን ነገሮች መክሩህ የሆነ ነገር አለው። ይሄን የተለያየ ደረጃ ያለው በሙሉ ይሄ የሚመራን ማለት ነው። በመሃል ደግሞ ያልገባን ነገር ሙሽተቢህ ማለት እርግጠኞች ያልሆነ ነገር ሊኖር ይችላል። ከዛ ደግሞ እስከምናቅ መቆም አለብን ማለት ነው። ማይገባኝ ከሆነ መጠየቅ አለብን ዑለማ فإن اسألوا أهل الذكر إن كنتم لا تعلمون الله بنو أهل الذكر ማለት ማናቸው እነዚህ ዑለማዎች በሃይማኖቱ ኤክስፐርትነት ያላቸው ብዙ ዕውቀት ያላቸው እንደ ደረጃው ማለት ነው። ለኔ ጥያቄ ብታቀርቡልኝ የኔ ደረጃ ነው የምመልስ። ከኔ ደረጃ በላይ መመለስ አልችልም። ለምን ኃላፊነት ነው። በሃይማኖቱ በዲኑ እኔ ያልሆነ ፈትዋ ያልሆነ ዕውቀት ያልሆነ መልስ ብሰጥ እኔ የውም القيامة ጠይቅበታለሁ። لذلك ين حديث وده زي مرانا قولي صلى الله عليه وسلم إنما الأعمال بالنيات أيضا في الصحيح العمل بالنية ورؤيا إنما الأعمال بالنية فالألفاظ مختلفة والمعنى واحد. السلام عليكم. وبركاته. تفضلي اهتي وده لايفنو ايش تفضلي. ፕሮግራሙ በጣም ደስ ይላል። ዛሬ ብዙ ትምህርት ተምረናል። ከዛ ደግሞ ሴቶች ብዙ ሐሜት ይወዱታልና በሱ ትንሽ ነሲሃ ብትሰጪን በጣም ደስ ይለኛል። ስለ ሐሜት ማለት ነው። በጣም ደስ ብሎኛል። خير ان شاء الله. ሐሜት በሴቶች ብቻ ነው አሁን ያለ ወይስ በሁሉም ነው? በሁሉ ነው ግን ሞር በሴቶች ነው። እቺ እንደዚህ ያደረገች እያሉ ብዙ ሐሜት ይወዱታልና በወንዶችም አለ ግን መብዛቱ በሴቶች ነው ያለው ማለት ነው። ኦኬ الغيبة من النميمة በእስልምና መቼም حرام እንደሆነ ማያቅ ሰው የለም ግን ان شاء الله ሐዲሱ እናነሳለን ትንሽ በዛም አነሳለን ان شاء الله تعالى. እሺ بارك الله فيك. جزاك الله خير. وعليكم السلام ورحمة الله وبركاته. ማለት ሁላችን በዛም ኢንሻአላህ እገባለሁ የሐሜት ማለት ነው። ሐሜት ሁላችን እናቃለን حرام እንደሆነ በጣም ትልቅ ነገር እንደሆነ ያው በዛ ይገባል። በዛ ደግሞ በእንማ الأعمال بالنيات ረሱል ሰለላሁ ዐለይሂ ወሰለም እንዳለን ማለት ነው። غيبة حرام እንደሆነ እናቃለን ሁላችን። أيحب أحدكم أن يأكل لحم أخيه كميتا فكرهتموه ብሎናል። ራስ በራስ አታነሱ በመጥፎ ነገር። ምክንያቱ ይሄ ሐሜት ማለት የጥሩ ስራ ሐሰናት የሶላታችን የጾማችን የሰደቃችን የሁሉ የምናደርገው የሱ እሳት የሚበላ ነው።
እንደ እሳት ነው የሚበላው ማለት ነው ያው ይሁን ሁሉ ደክመናል ይሁን ሁሉ ከተባለ ራሱ ማለት ነው ማለት ብዙ ነገር አድርገናል ለአላህ Subhanahu Wa Ta'ala ካልን ራሱ ከአንዱ የሚያጠፋልን ከዚህ ሐሰና በሙሉ እንዳለ አንዱ ህሚየት ነው ያው በዛ ያነሳሁት የሴቶች የሚሉት የሚያረጉት ማለት ነው የእህታችን ያነሳሁት ራሱ በዛ ምክንያት ነው ምክንያቱ ሴቶች ራስ በራስ መደጋገፍ ቀርቶ በመጥፎ ብቻ እንደዚህ ያደረገች ይያሉ የሚነጋገሩ ሐሰናት የሚያጠፋ አዕማል ነው ስራ ነው አሁን انما الاعمال بالنيات ምንለው እኮ የሁሉ ስራ ምንሰራው እንደንያችን ነው ምንድነው እኔ ንያዬ ምንድነው ካንቺ ስነጋገር ካንቺ ስገናኝ ምን አይነት ንያ አለኝ ንያ ማለት ደግሞ ቀስድ ነው ንያ የሚባል በአማርኛ ቢሆን ማለት አንድ ነገር ስታርግ ለምንድነው የምታረገው ለአላህ ነው ለሰው ነው ليوللኝ ነው ወይ ሊወድልኝ ነው ወይ ምንድነው ያ ነው ሐዲስ የሚነግረን ማለት ነው وقوله انما الاعمال بالنيات وانما لكل امرئ ما نوى هذا فيه حصر لان لفظ انما من الالفاظ الحصر عند علماء المعاني وهذا يقتضي ان تكون الاعمال محصوره في النيات فما المقصود بقوله انما الاعمال بالنيات للعلماء في ذلك اقوال القول الأول إن قوله صلى الله عليه وسلم إنما الأعمال بالنيات يعني إنما الأعمال وقوعها مقبولة أو صحيحة بالنية وقوله وإنما لكل امرئ ما نوى يعني وإنما يثاب المرء على العمل الذي عمله بما نواه فتكون الجملة الأولى متعلقة بصحة العمل والجملة الثانية يراد بها الثواب على العمل ففي قوله بالنيات الباء هنا للسببية يعني إنما الأعمال تقبل أو تقع صحيحة بسبب النية فيكون تأصيلا لقاعدة عامة في قوله لكل امرئ اللام هذه لام الملكية يعني مثل التي جاءت في قوله تعالى وأن ليس للإنسان إلا ما سعى يهب بتقام تلك نقرنه مالتنا አሁን انما الاعمال حصر ማለት ነው በሙሉ ስራ የምትሰራው ከጧት ተነስቶ አንድ ሰው እስከሚተኛ ከተወለደ ጀምሮ አቅልኩ ነው ሙከለፍ ነው ማለት ነው እስከሚሞት ጀምሮ ይሄን ስራ በሙሉ ሲሰባሰብ ማለት ነው የሚወጣ ጥሩ ስራ አላህ Subhanahu Wa Ta'ala መቅቡል የሚያረገው ከዚህ አመል ስንት ስራ እኛ ንያችን ለአላህ ብለን አደረግነው አሁን እኛ ሁላችን በዙሪያችን ላይ የምናረገው እስከ ምንድነው ንቁጠር ምናልባት አሁን እኔ ስራ ሄዳለሁ ስራ ሲሄድ ምንድነው ንያዬ ለገንዘብ ብቻ ነው ወይስ አላህ Subhanahu Wa Ta'ala ራስሽን ሰርተሽ በራስሽን ቻሊ ስላለኝ ምንድነው ቤተሰብ ካለኝ ደግሞ እኔ ወንድ ሆነ ምሳሌ ስራ ሄዶ የሚሰራ ከሆነ ለምንድነው የሚሰራው ለራሱ ኢንጆይ ሊያረገው ብቻ ነው ወይስ ፋሚሊ ስላለው ለነሱም የሚፈልጉ ለማቅረብ ለአንኑ አላህ Subhanahu Wa Ta'ala ነገ ይጠይቀኛል ብሎ ስለያሰበ ነው ምንድነው አሁን የሁላችን ንያ ምንሰራው ስራ በሙሉ እንዳለ ማለት ነው ለምን አላህ Subhanahu Wa Ta'ala ምን ብሎናል يعني እኛ አላህ ሲፈጥረን وما خلقت الجن والانس الا ليعبدون لعباده ነው የተወለድን ማለት ነው የተፈጠርን በሙሉ ولذلك قل إن صلاتي ونسكي ومحياي ومماتي لله رب العالمين الله بلونا قل إن كل نجري صلاتي نسكي بق متاردو راسو لله تعالى الله أكبر بلو كالاردكو لا إقال شيخ بله كاردكو شرك تقباله لذلك قل إن صلاتي ونسكي ومحياي هيوتي بمولون داله ومماتي بمولو متشدمو لله قل إن صلاتي ونسكي ومحياي لله رب العالمين يعني قل إن صلاتي ونسكي ومماتي لله رب العالمين لله سلوهون بزي مهل نومي قبا مالك يهن آية راسو ميلان من دنو وأن ليس للإنسان إلا ما سعى يسو لج دمو الله سبحانه وتعالى بلوال إني الله سبحانه وتعالى برحمتنا وجنة مياس قبان قن من بلونال سراسرو تكبار أدرجو يعني مكنياته أهون أنت هلافي يسرى هلافيهن مالتنا أنت انترفيو هده ምንድነው የምትችለው ስራ ይልሃል እኔ እንደዚህ ችለው ታለኝ መሐንዲስ ነኝ ዶክተር ነኝ አስተማሪ ነኝ whatever የሆነ ስራ ሄደ ኢንተርቪው አድርገ ኦኬ እሺ ምንድነው ደሞዝ የምትፈልገው እኔ እንደዚህ መቼም እሺ ካላችሁ እንደዚህ ደሞዝ ፈልጋለሁ ትላለህ
እሺ በደሞዝ ተቀብለናል ይሉሃል እኛ ደግሞ ያንተ ግዴታ ልነግርህ ነው እሺ ምንድነው ይሄን ያንተ ግዴታ ነው በስራው በዚህ ሰዓት ትገባለህ በዚህ ሰዓት ትወጣለህ ይሄን ስራ ደግሞ እንደዚህ ታረጋለህ ከዚህ ወጪ ግን እኛ ልናባረርህ እንችላለን ከደሞዝህ ይቆረጥልሃል ምናምን ትባላለህ አንተ ወደህ ገብተህ በዚህ ስራ ቁጭ ብለህ ሞባይልህ ፌስቡክ ሃይ ልትል እየዋልክ ቁጭ ካልክ እዛ ስራ ላይ ደሞዝ ትሰጣለህ አትሰጥም ምክንያቱ የሥራ ግዴታን አላረክም ይሄ ደግሞ ማንንም ሰው የሚያቀው ነው የሚገርመኝ ለምንድነው እኛ በአላህ ሲሆን እንገረማለን ይሄ በአለማችን በዱንያ ራሱ እንደሱ ያደረግን አላህ ደግሞ ለኛ ብሎናል ያ አብዲ እኔ ፈጥሬሃለሁ ለኔ ልትገዛ ነው ደግሞ በኒ አደም ገና ሳይወለድ በዙሪየት አደም በአደም ላይ ጀርባ ላይ በእንትኑ ያለን ጊዜ በአላህ አምነናል ወርደን ደግሞ ከዚህ መሬት ደግሞ መልእክተኛ እልክላችኋለሁ ተከተሉ እኔም እልክላችሁ ብለው ኢማን ማድረግ የሚፈልግ ኢማን መንገድ ይገባል ሳይፈልግ ደግሞ ወደ ሌላ መንገድ ይሄዳል እኛ አሁን ምንናገረው ያለን እኛ ሙእሚኖች ያልን ማለት ነው ሙእሚኖች ብለን ሙስሊሞች ብለን ተቀብለናል ቁርአን አሚን ተቀብለናል ሱና ተቀብለናል ኦኬ እና እንደዚህ ተቀብለን ግን በሐላሉና ሐራሙና አድርጉ ማታድርጉ ምንባል ካላደረግን አላህ አጅር ያርግልናል አያደርግልንም እኛም ሁላችንም እናቃለን ይሄን አታቆት ማለቴ አይደለም ግን ምንድነው እኛ ሁሌ በሌላ ነገር ሲሆን ነው የምንቀበለው እንጂ በሃይማኖቱ ወይ በእስልምና ወይ በአላህ Subhanahu Wa Ta'ala ወይ በረሱላህ የሚለው ሲሆን በጣም ሩቅ ነው የሚታየን የሞት ማትመጣ ይመስለናል ቂያማ ላይ የማይመጣ ይመስለናል والله አሁን ቂያማ ላይ በር ላይ ሆኖ ነው የሚጠብቀን ያለው ነው የሚሰማን ሁሉ ሁነታችን ስናየው ማለት ነው ብዙ የቀረው እዚህ ዓለማችን ያለ ራሱ አይመስልም ለምን ሐዋሁ መንፈሱ በሙሉ ያለ በዓለም ላይ ነስአሉላህ العفو والعافيه ነው አላህ ኢማናችን ያጠንክርልን አላህ በኢማናችን በእስልምናችን ቀጥ ያረገን ነው የሚያስብል ለምን ብዙ ፈተና አለ ብዙ ፊትና አለ ማለት ነው ወሊዛሊክ እኛ ወደ መመለስና ማስታወስ የሚያስፈልገን ምንድነው ወደ ዲኑ ወደ ሃይማኖቱ ወደ ቁርአኑ ወደ ሱና ሁላችን መስታወስ አለብን ከዛ እንዳንወጣ ማለት ነው انما الاعمال بالنيات وانما لكل امرئ ما نوى ስለዚህ ይሄን ሁሉ አመሉ ጥሩ ነው አላህ ተቀብለዋል የሚባል ንያ ሲሆነው ለምን ለሊላህ ብሎ የተደረገ ይቆያል የሊላህ ያልሆነ ደግሞ ጎርፍ ይወስደዋል አለቀ ማለት ነው ምንም ትርጉም የለውም በዱንያ ምናልባት እስቲምታዕ አርገህ ትሆናለህ ተደስተህ ትሆናለህ لكن اجر يوم القيامه አልፎ ሊጠብቅህ አይችልም لمن الرسول صلى الله عليه وسلم بلوال ابتسامتك في وجه أخيك صدقة بفققتا واندمهنا اهته ستقنان راسو يه جنزب يا وطن بالله عليكم جنزب يا وطن اي وطن لكن سنت واندم سنت اهتنو فيتو زفزفو ميقبله اجرم اياغنيم بهيوتم دستا اينوروم ላንተ ሞጥፎ ስሜት ራሱ ይተውልሃል ማለት ነው እቺ እንደ እህታችን በዳዕዋ ጀምራ እንደዚህ ዳዕዋ እስከምተው ያደረጓት ማለት ነው እንደሱ ነው የሚሆነው እሺ አንድ ወንድማችን እየደወለ ነው ግን በቪዲዮ ነው በቪዲዮ ግን አይፈቀድም በእንትኑ ለደወለልህ ተሳስቶ ቪዲዮ አድርጎ ሊሆን ይችላል السلام عليكم وعليكم السلام ورحمة الله وبركاته بلايفو نو يتناقرك تسمى ጥሩ ኦኬ ቪዲዮ ስላደረክ ቪዲዮ ዘጋሁና በድምጽ ይሻላል ብዬ ነው ዘጋዋል يعني يقول قفلته برنامج حلو جدا لكن نبي بعربية أتناقر أو نقرأ له أتكلم بالعربية كمان ما شاء الله ما شاء الله ما شاء الله وكيف البرنامج كويس جدا 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 عجبني أنت تفهم الأمحرية؟ شوية أمحرية شوية يعني اللي هو شوية ما شاء الله طيب يعني أنتم أيضا تطالبون بالعربية؟ انت من فين قاعد تتكلم من اديس ولا من لا من ستوكهولم
ستوكهولم ما شاء الله. نعم. ما شاء الله ما شاء الله كويس، برنامج حلو جدا ما شاء الله ما شاء الله. يعني يا تقرينيا شوية تقري ولا لا؟ تقرينيا بالتقرينيا عندي بالتقرينيا أيضا. إذا تابعت الموضوع في بالتقرينيا وفي بالأمحرية وفي باللغة السويدية أيضا، لكن إن شاء الله بالعربية إن شاء الله. الله يعطينا البركة في الوقت وفي كل شيء. ما شاء الله ما شاء الله إن شاء الله سوف أبدأ. كيف؟ بارك الله فيك. الآن بما إنه أنت في اللايف، إن شاء الله إذا ما عندك رسالة أكمل مع الإخوة والأخوات. أكمل خلاص، ما أنت شغالة خلاص. بارك الله فيك. كمل. جزاك الله خير. السلام عليكم. بارك الله فيك. أوكي በአረብኛ የሚፈልጉም አሉ። ኢንሻአላህ እስኪ አላህ Subhanahu Wa Ta'ala በረካ ይስጠን በወቅታችን በሁሉም ነገር። እና ምንድነው ይሄ አመላችን መቅበል የሚያደርገው ንያችን ስላልነው انما الاعمال بالنيات، يعني ان الاعمال صدورها وحصولها بسبب نيه من اصدرها اي بسبب اراده قلبه وقصده لهذا العمل وقوله وانما لكل امرئ ما نوى. هذا فيه ما يحصل للمرء من عمله ما نواه نية صحيحة، يعني إذا كانت النية صالحة صار ذلك العمل صالحا فصار له ذلك العمل. إن هون إنما الأعمال بالنيات من لو مالتنا صالح مقبول صالح لما درج مالتنا مثال البلاتشو أهون عند سو سرق يا درجال አሁን ብዙ ሰው በተለያየ መንገድ ያረጋል ማለት ነው ያደርጋል። እኛ አሁን ሁሉ አመል የሚደረግ ለአላህ ማለት ሆኖ ሊሆን አይችልም። ለምን? ሽሩጥ መኖር አለበት። በአላህ የሚለው መንገድ የተደረገ ነው አላህ የሚቀበለው እንጂ በሐራም መንገድ ያደረግነው አላህ Subhanahu Wa Ta'ala አይቀበለውም። እንዲያውም በኃጢያቱ በዘንቡ በማዕሲያ ነው የምንገባ ማለት ነው። ስለዚህ የአመሉ መቅቡል መሆኑ ከመጀመሪያ ቀስድ መኖር አለበት። ለሊላህ ብሎ ከልባችን ምንድነው መሰረቱ ወይ ደግሞ መውጣቱ አለበት። ከልባችን መምጣት አለበት። መጀመሪያ ቀስድ መኖር አለበት። ንያ ሊላህ ብለን ሊላህ ተዓላ ليس لغيره ለማንም ብለን አይደለንም። ብቻ ሊላህ አላህ ሊወድልኝ አላህ ሊደሰትልኝ አላህ ይሄ በፈገግታ ያልኳችሁ ምንም ኮስት አያረገንም። ብዙ ገንዘብ አናወጣላትም። ግን ለሊላህ Subhanahu Wa Ta'ala ብለን ወንድም ስንገናኝ በፈገግታና በሰላምታ ብናሳልፈው ይህን የተገናኘበት ሰዓቱ 1 ሰዓት ነው 2 ሰዓት ነው ምን የፈለገ ይሁን ግማሽ ሰዓት ይሁን ይሄ አጅር ሆኖ ይቀመጥልናል፣ እንደ ባንክ ይቀመጥልናል። ስለዚህ ንያ ቀስድ ሊላህ Subhanahu Wa Ta'ala ሆኖ በሐላል መንገድ ሆኖ ደግሞ የሚደረገው انما لكل امرئ ما نوى። ስለዚህ በሙሉ ስራዎች ተለያየ ስራዎች የምንሰራቸው ይሄ ያልኩት ነው። ስራም ይሁን ስራ ሳይቀር ዒባዳ ነው። እኛ ጧት ተነስተን ወደ ስራ ስንሄድ ያ ረቢ ሁሉም ህይወቴ በሙሉ ላንተ ነውና የፈለገ ስራ የምሰራው ላንተ ብዬ ነው፣ አጅር ቆጠርልኝ ያ ረቢ ጌታዬ፣ በመንገድህ አስቀምጠኝ፣ በመንገድህ አስቆየኝ እስከ መጨረሻ እድሜ ምናምን ብለን ስንነምን አላህ Subhanahu Wa Ta'ala በሙሉ አላህ Subhanahu Wa Ta'ala የምናረገው ስራ ሙባረክ በረካ ያርግልናል፣ ይቀመጥልናል። እንደ ባንክ እንደምናስቀምጠው ገንዘብ እኛ ከገንዘብ አዱንያ ላይ ከምናስቀምጥ ከምንሰበስብ ለጥለነው የምንሄደው ገንዘብ አዕማል ስራ ተለያየ ስራ በመተጋገዝ በመተባበር ጥሩ በመመኘት حب لأخيك ما تحب لنفسك الرسول صلى الله عليه وسلم يقول أنت لراسه متود لوندمه ودد لأهته ودد أنت لراسش متودي لأهتش وددي سو لانتي بمطفو بحامية ميانساش دس ما يلش كونه أنت ميلي لا سو أتانش ندسنو ميلو ምክንያቱም የምታረገው ላንተ የሚመለስልሃል። አንዳንዱ ሴቶች ቁጭ ብለው ምሉቀን ህይወታቸው ብታይ ከጧት ጀምሮ እስከሚተኙ በሌላ ሰው ነው የሚውለው። ወልዒያዝ ቢላህ ህይወታቸው والله አንድ ሰው በህይወቱ ላይ ቢሰራ በህይወቱ ላይ ማስተካከል ቢፈልግ ጊዜም አያገኝም ለህይወቱ والله አያገኝም። ለምን? ብዙ ነገር ነው ማድረግ የሚችለው በህይወቱ ለማሻሻል ብዙ ነገር ማድረግ ይችላል። ቁርአን ቀርቶ በቁርአኑ መማር ቁርአን ብቻ አይደለም ማለት በሌላ ኢንተረስት ነገር ያለው ራሱ ኮርስ መውሰድ ይችላል።
ሰው ምንድነው እኔ ችሎታዬ ብሎ ማወቅ አለበት በሚችለው ሂዶ መስተካከል ማዳበር ሁሉም ነገር የምታርገው ለሊላህ ብለህ የምታርገው ከሆነ አጅር ይቆጠራል حرام ያልሆነ ነገር ማለት ነው ስለዚህ እኔ በህይወቴ በልጆቼ በልጅ ልጆቼ በተለያየ ነገር በህይወቴ ያለ እኔ ቢዚ ከሆንኩ መቼ ነው እኔ ለሰው ሐሜት ማግኘት እና በጣም የሚያሳዝነው ጊዜያችን በዚህ በማይረባ ነገር ስናጠፋው ይሄ ደቂቃና ሰዓቷ እድሜያችን ናት ከእድሜያችን ነው ይሄ ዛሬ ቀንዋ ያለች ስትሄድ የውመል ቂያማ ነው የምትመለስ ቀን ጧት ሲመጣ ረሱላህ ሰለላሁ ዐለይሂ ወሰለም ብለዋል ቀንዋ ራሱ ትናገራለች ያ አብድ አንተ ባሪያ እኔ ቀን መጥቻለሁ ዛሬ መጥቻለሁ ተጠቀመብኝ ቀን እኔ ያለሁልህ አሁን ነገ ጧት አታገኝም የውመል ቂያማ ግን እመለሳለሁ ነው የምትለው ቀኑ በሙሉ 24 ሰዓት ምን እንዳደረግን ሁላችን ሂሳብ ብናርግ ማታ ስንተኛ ዛሬ ቀን ምን አደረኩ ምን ስራ ጥሩ ሰራሁ ምን ኸይር ተናገርኩ ምን ብሎ ማለት ግዴታችን የሚሆን ሶላቱ ምናምን ግዴታ ነው ግን ከዛ ወጣ ያለ ደግሞ ለሱ ለምናረገው ግዴታ ለመጠንከር የሚያስፈልገን ብዙ ነገር አለ እና በህሚያት የምናሳልፈው ከሆነ እኔ እርግጠኛ ነኝ ውስጣችን በሽተኛ ነን ማለት ነው እሺ እህቴ አንድ እየደወለች ነው ሰላም አለይኩም ሰላም አለይኩም وعليكم السلام ورحمة الله وبركاته تفضلي اهتي ولا لايف نو يدولش اوكي ايش تفضلي ትንሽ ወደ ባንክ ውስጥ ይቀመጣል ምናምን ያልሽው እኔ ትንሽ በራሴ ያገኘሁት ማለት ነው እና በአዱንያ ራሱ ባንክ የተቀመጠው ይሰጣል አላህ እሺ ቀጥይ በራሴ ያየሁት ተሞክሮ ማለት ነው አዎ እና በአዱንያ ራሱም የተቀመጠው የምታደርገው በቃ ብትበደልም ይው በቃ የፈለገው ነገር ቢደርስብህ ትግስተኛው ነው መጠበቅ ትግስተኛው ነው መቀጠል በቃ ልብ ንጹህ ከሆነ እስከ ዘላለም በመሬትም ላይ ራሱ ባንኩ የተቀመጠ አላህ ይሰጣል صحيح አለው ፍያለውና በደንብ ደግሞ እንዲትንሽ ለአንዳንድ ሴቶች እኔ በዛ በኩል ስላለው ነው ገብትሻል ትንሽ እነዛ ስህር የሚያደርጉ ወደ ክፋት የሚሄዱ ምናምን ትንሽ እስቲ ለነሱም ፈታዋ ትንሽ ስጭልኝ ሴቶች ሄደው ስህር የሚያደርጉ ለሌላ ሰው ተሳላላ ሴት ለሴት በቃ በመንቀኝነት በህስድ እኔ ነገር አላውቅም እንደዛ እንዳለ አሁን ግን አሁን በራሴ ትንሽ ስላየሁት እና ለምንድነው ምን ተጠቀሙ አንስ ምን ህይወት ላይ ይኖራሉ እኔ እንጃ ለራሴ በጣም እንትን ይለኛልና የተበደለ ሰው ራሱ እኔ ወላሂ በኔ በኩል በራሴ ማለት ነው አልহামዱሊላህ እንደው ጥሩ ነው ወደ ኸይር ነው የመሩኝ ወደ አላህ ያስጠጋሃል በቃ ሁሉም ነገር ለአላህ ትሰጣለህ በቃ አላህ ነገር ማታውቀውን የነበረ ብዙ ነገር ታውቃለህና ትንሽ በዚህ ልናገርበት እሺ مرحبا እህቴ ባረከላህ ፊክ እሺ ኢንሻአላህ ጀዛከላህ ኸይር እንደሰማችሁ ማለት ነው እህታችን የምትለን ያለ በጣም ትልቅ ሳብጀክት ነው በጣም አደገኛ ሳብጀክት ነው والله ይህን ረሱል ሰለላሁ ዐለይሂ ወሰለም ብለዋል ይህን ስራ የሚሰራ فقد كفر بما انزل على محمد صلى الله عليه وسلم ሴትም ትሁን ወንድም ይሁን በዚህ መሃል ገብቶ በስሕርና በጅን በሸያጢን የሚላክ ምናምን የሚባል የሚያርግ ሰው በቁርአኑ በሙሉ ቁርአን ይሄን ቁርአን ሁላችን የምናምንበት ረሱል ሰለላሁ ዐለይሂ ወሰለም ما هو انزل على محمد صلى الله عليه وسلم የወረደኮ ለረሱል ሰለላሁ ዐለይሂ ወሰለም ይሄን ቁርአን ነው ይሄን ቁርአን በጅብሪል ወረደ ለኛ መንገዳችን ይሄ ነው በዚህ ተመሩ ተብለን ማለት ነው አንድ ሙስሊም ሆኖ ወደ ካህናት የሚሄድ ወደ እነዚህ ደጃሊን የሚሄዱ ወደ እነዚህ ስሕር ማድረግ የሚሄዱ ወደ ጅን ምናምን የሚሄዱ ሰዎች ይህን ቁርአን እንዳላመኑበት ነው መቁጠር ያለባቸው በዚህ ቁርአን በወረደ በረሱል ሰለላሁ ዐለይሂ ወሰለም የወረደ ቁርአን በዚህ እንደ ከፈሩ እንደ ካዳሞች ነው የሚቆጠሩ አንድ ሙስሊማ ሙእሚና ሆና የምትሰግድ ቁርአን የምትቀራ ሒጃብ አድርጋ የምትሄድ ወደ እነዚህ ሰይጣኖች ቦታ የምትሄድ ከሆነ ይህን ቁርአን እንደ ካድሽው ማወቅ አለብሽ
እንዲሁም እህቶች ወንድሞች ወላም አላቀማን እንደዚህ ያደረጉ ሰዎች ካሉ ተውባ ያስፈልጋቸዋል። አንድ ተውባ ማድረግ አለባቸው። ለነዚህ የበደሏቸው በተቻለ መጠን ሊክሳቸው መሞከር አለባቸው። ምክንያቱ ሐሜት ራሱ ሐሜት የምታነሳው ሰው ይላል ዑለማ ምን አሉ መሰላችሁ የነዚህ ሐሜት ያነሳው ሰው በጣም ተሰምቶሃልና ይቅርታ መጠየቅ ከፈለክ ከሱ ጋር መጠየቅ አለበት እሱ አፉ ማለት አለበት ግን ስንት ሰው ሄደና አፉ በሉኝ ማለት የምትችለው አትችልም እንደሱ ስለሆነ ላ የሰውዬ የምታነሳው የነበረ ወይ የምታነሳት የነበረ በሱ ለሱ ዱዓ ማድረግ አለበት አላህ አፉ ይበለው አላህ ይቀፍርለት አላህ እንደዚህ ያድርግለት ብለህ ለኃጢአትህ መቃለል ወይ ደግሞ መቀነስ አድርግ ይለዋል እና እነዚህ ሰይጣን ቤት ሄዶ ስሕር የሚያረጉ ወደ ዛም የሚሄዱ ሰዎች ሙእሚኖች ሆኖ ሙእሚነት ሊሆኑ አይችሉም በእስልምና የካዱ ሰዎች መሆን አለባቸው ለምንድነው አንቺ እንደ እህታችን የምትለው ምን ስትጠቀም ነው ምን ተጠቅመሻል ግን ጀዛሃላህ ኸይር እህታችን ያለችው በርግጥ አንድ ሰው ክፉ ነገር ቢደርሰው ራሱ አላህ Subhanahu Wa Ta'ala እንዳለም በቁርአን ማለት ነው ወለነብልወነኩም بشيء من الخوف والجوع ونقص من الاموال وبشر الصابرين ونقص من الاموال وبشر الصابرين الذين اذا اصابتهم مصيبه قالوا انا لله وانا اليه راجعون الله سبحانه وتعالى نغرنا مؤمن كهونه እኮ ያቃል رسول صلى الله عليه وسلم እኮ ሲህር አደረጉለት ለምንድነው ሱረቱ المعوذتين የወረደ رسول صلى الله عليه وسلم እኮ እቺ ይሁዲያ በስጋ ላይ መድሃኒት አድርጋ ሰጠችው ምንድነው በጓ ነው የተናገረች እኔ መድሃኒት ተደርጎኛል ብላ አላህ Subhanahu Wa Ta'ala እንደምትናገር አደረጋት በእስልምና ሲህር አለ ጅን አለ ይነግረናል እንዳለ ሰዎች እንደሚጠቀሙበት ነግረናል እንደማንም ነገር ደግሞ እኛ አሁን በሱ ልንጠቀም ሳይሆን ምሳሌ ሞርፊን አላህ Subhanahu Wa Ta'ala ማን ነው የፈጠረው ሐሺሽ ማን ነው የፈጠረው አላህ Subhanahu Wa Ta'ala የፈጠረው ግን ሐሺሹና ሞርፊኑ ምናምኑ ለመድሃኒት ለመደንጀጃ ኦፕሬሽን አድርገው ይጠቀሙበታል ይሄ በጣም ይጠቅማል አንድ ሴት ምጥ ሲመጣት ስትወልድ ማለት ነው ወላሂ ያን በጀርባ እንትን መርፊ ባይሰጡን እንንጃ እንዴት ነው የሚቻለው እነዚህ ያለ መድሃኒት የሚወልዱ ሴቶች አላህ ይድረስላቸው የተደወለ ነው አሎ ሰላም አለይኩም ገና ኔቱ እንትን አላደረገም هالو ኔትወርኩ መሰለኝ አልሰራላቸው እስከነን መከራላቸው ብስሚላህ ደሞ ልንገራችሁ ነገ ትናንት በትግርኛ ፕሮግራም የነበረኝ ማለት ነው ሰዎች ፎቶ አንስተው ነገርኳቸው ስንት ጊዜ ግን በግራ ነው እየጠጣች ያሉ ፎቶ አንስቶ ላኩልኝ ያ ጀማዓት الخير እኔ ነግራቸዋለሁ እኔ ካሜራ ወደኔ ስለሆነ በቀኝ ነው ምጠጣ ግን ለናንተ የሚታያቸው በግራ እንደምጠጣ ነው የሚታያቸው ብዬ ነግራቸው ምንም ሊያምኑኝ አልቻሉም ወይ ደግሞ በርግጥ ደውያ አስረዳኋቸው አምኑኝ ግን አደራ እንደሱ እንዳይመስላችሁ ካሜራ ወደኔ ስላለ ተገልብጦ ነው ያለ እና ካሜራ በዛ በካሜራው ፎቶ ምናንሳው ወይ ደግሞ ቪዲዮ ምናንሳው ለሌላ ነገር አይደለም ወደኔ ነው ያለ ለዛ ነው የሚያሳይኝና አደራ ለሌላ ሰው እንደሱ ካለ ንገሩልኝ ወይ ደግሞ መጠጣት በቃ ተሳቀቁ ለመጠጣት ምክንያቱም ስትናገር ብዙ ደግሞ ግዴታ የሆነ ነገር መጠጣት አለበት እና እየተሳቀቁ እንደሱ እንዳይመስላችሁ ብዬ ሹብሃ እንዳይሆን ብዬ ነው ወንድማችን ወይ አልተቀበለም ኤኒዌይ ምን ነበርን ማለት ነው በዚህ የሚጠቀሙ በዚህ በስሕሩና በተለያየ የሚያድርጉ ማለት ነው አላህ Subhanahu Wa Ta'ala ይሄን አንድ ሴት ምጥ ሲመጣት ማለት ነው እነዚህ ያለ መድሃኒት ልጅ የሚወልዱ ወላሂ አላህ ይድረስላቸው الو السلام عليكم السلام عليكم እንግዲህ ዘጉት እሺ خير ان شاء الله
ያለ መድኃኒት የሚወልዱ ማለት ነው በጣም ከባድ ነው እና ለምን ምን ማለት ፈልጌ ነው ሁሉም ነገር አላህ የፈጠረው በዚህ መሬት ለስራው ነው ለሆነ ስራ ወይ ለፈተና ነው አሁን እኛ ሐሰማ ተፈጥረዋል ሐሰማ ለሌላ ነገር ብዙ ነገር ሊጠቀሙበት ሊኖሩ ይችላሉ አላቅም በሐላል መንገድ እኛ በሐላል መንገድ ሐሰማ መጠቀም በምንም ቦታ እንደሌለን ነው ማቀው ግን ምሳሌ ለኛ የተፈጠረ እኛ አሁን ሐሰማ ልናሳቀይ አይደለም ሞጥፎ አድርገን ልንይዘው አይደለም ሐሰማ አንበላም حرام ነው በቃ አላህ حرام ያደረገው ለኛ ጥቅም የለውም ስለሆነ ነው ጉዳት ስለሚያመጣ ነው እኛው ጉዳቱ ካወቅን እሰየ ካላወቅን ደግሞ እስከምናቅ ድረስ በታዛዙ በአላህ ባለው ለምን እኛ እምነታችን በአላህ Subhanahu Wa Ta'ala ትልቅ መሆን አለበት አላህ حرام ያደረገው ነገር ለኛ ጉዳት ካልሆነ በስተቀር حرام አይለው ስለዚህ አላህ ስሕር የጅን የምናምን ዕውቀት አሉ ሰይጣኖች የዛ ስራ የሚሰሩ ዕውቀት ያላቸው አሉ ግን እነሱ ሂዳቸው አትጠይቁ كذب المنجمون ولو صدقوا بلوا الرسول عليه السلام እነዚህ ሂደህ በህይወትህ ላይ ስትጠይቃቸው የሆነ ኢንፎርሜሽን ሊነግሩ ይችላሉ ሱብሃንአላህ ትላለህ በህይወትህ ያቃሉ እንደዚህ ያረጋሉ ውሸታሞች ናቸው ውሸታሞች ረሱል ሰለላሁ ዐለይሂ ወሰለም ብለዋል ውሸታሞች ናቸው ግን ለክፋት ነገር እቺ ሴት ሂዳ ለኔም መጉዳት ፈልጋ ለአንዷ መጉዳት ፈልጋ ወደ ሳህር ሂዳ ወደ እነዚህ ሰይጣን እነሱኮ ካፊሮች ናቸው አንድ ጅን የስሕር የሚያድርግ መድኃኒት የሚያድርጉ ኩፋሮች ናቸው ማወቅ አለብን እና አንድ ሙእሚን እንዴት ብሎ ኩፋር ቤት ሄዶ ድጋፍ ይጠይቃሉ ለራሱ ብዙ ሴቶች ለባላቸው ያረጋሉ ለምን ያረጋሉ ለባልዋ እጇ ላይ እንደ ቀለበት ልታረገው ትላለች ለምን እንደ ቀለበት ትፈልጊዋለሽ ባልሽ እንደ ቀለበት ለምን ማድረግ ትፈልጊያለሽ ዝም ብሎ እንደ በግ እሺ ሊልሽ ትፈልጊያለሽ እኔ ወላሂ ይገርመኛል ለምን የአላህ ያከበረው ሰው አንቺና እሱ በባልና እንደሚስት ገብተው ተዳር ልታረጉ እንጂ አንቺ እንደ በግ ታዝዞሽ ወይ እንደ አህያ በላይ ሆነሽ ተጠቅመሽ ልትሄድ አይደለም እሱ ምናልባት ሳያቅ እንደሱ ሊሆን ይችላል ብዙ ወንዶች መሳኪን ወንዶች እኮ አይደሉም ወደ ጠንቋይ ቤት የሚሄዱ ሴቶች ናቸው የሚሄዱ ለምን ትላለች ሌላ ሴት እንዳያይ ለምን ሌላ ሴት እንዳያገባ ሁለተኛ ሴት እንዳያገባ ስፔሻሊ ደግሞ ሀብታም ከሆነ አላሁል ሙስተዓን ሀብታም ከሆነ ደግሞ አላህ ይድረስላቸው ለምን ሊያገቡ ይችላሉ ገንዘብ ለሌላ ሰው ስለሚሰጡ እሷ ላይ ተቆጣጣራ እንደዚህ ትይዘዋለች ግን የውመል ቂያማ አለ የውመል ቂያማ ማይቀር ሁላችንም የምንቆምበት ቀን አለ አንድ ሴት አሉ መካ ላይ ሲናገሩ ማለት ነው አንድ ሴት ስሕር ምታረግ የነበረ የታስቀምጠው ነበር መሰላቸው ይሄን ቅሳ ሁሉ ሰው ያቀዋል መሰለኝ ይሄን ስሕር አድርጋ በጀናዛ ሰው የሚሞት ጀናዛ እዛ አስቀምጣው በዛ ይሄዳል ማለት ነው አስቡ እንዴት ክፋቷ ሱብሃንአላህ ይሄን ስሕር ደግሞ መከፈት አይችልም ማለት ነው እዛ ቀብር ላይ ገብቶ በሰው ላይ ያኒ በጣም አደገኛ ማለት ነው ምክንያቱም ሌላ አንድ ሰው 20 አመት 30 አመት በስሕሩ ስንት ሰው ያበደ ስንት ዕውቀት የነበረው ሰው ትምርት ቤት ተማሪ ራሱ ጎበዝ ተማሪ ሲያዩ አንድ ጓደኛዋ ሂዳ ለሷ መድኃኒት ታርግላታለች አላህ ማይፈሩ እና መጨረሻ ላይ እቺ ሴት አሉ ዑምራ ለማድረግ ፈልጋ መጣ ትልቅ ሴት ናት ወልጇ ይዟት መጣና እዛ ላይ حرم ላይ ሆና የታለ ካዕባ ትለዋለች ለልጁ እኔ ካዕባ አይታየኝም በጣም ደነገጠ ይሄ ካዕባ ፊትሽ ላይ ነው ያለ እኔ አይታየኝም አለች አላይ እና በጣም ገረውምናሽ ልጁ ለሼኹ ሄዶ ሲናገር እናትህ የሆነ ነገር ታርግ ነበር ማለት ነው አለው ጠይቀው ሲጠይቁ ለካ እቺ ሴትዮ እንደሱ አይነት ስሕር ያደረገች የሞተ ሰው በጀናዛ ታስቀምጠው ነበርና ይሄ ሰው ስሕር የተደረገበት ሰው ማለት ነው እድሜው ሙሉ በሽተኛ ሆኖ ሊኖር ይችላል ማለት ነው እና መካ ራሱ ማየት አልቻለችም በዱንያ ላይ حرم ሁሉ ሙስሊም የሚመኛት ማየት በአይኑ የሚፈልጋት حرم ካዕባ ማየት አልቻለችም እስኪ አስቦ የውመል ቂያማ ምንድነው የምትሆነው እቺ ሴት እና ያ ማሰብ አለብን እንጂ ይሄ ደግሞ አመል ነው
إنما الأعمال بالنيات يهي يا سيطان إنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا يصيبها أو امرأة ينكحها فهجرته إلى ما هاجر إليه سلازي بمولو أعمالاتنا من نارجو لا الله بلنا من نارجو كهونة وده ترو من قدي واستنال لا كهونة دم أهون دم من لو يعلن وده بزار بيتي وزدنال وده قلو بيتي وزدنال وده تنقاي بيتي وزدنال وده منامني وزدنال فهجرته إلى ما هاجر إليه يفلق من قد يوسد يا من قد سيطانو من قد كفلق يهد يوم القيامة جن يا ويلو اجو لينو قاتو لينو مي بلا يوم القيامة يا ويلي بلو مي تصصتو بالا دركو بالهونكو كنزي غا بالهدكو كنزي غا بالسماهو نو ميلو قرآن እንደሚነግረን ማለት ነው ስለዚህ በጣም አደገኛ ነገር ነው ግን ለሱ ለስሕር በእስልምና ምን እንደሚል በሱ ተዘጋጅቼ በዚህ ፕሮግራም ለሱ ስፔሻሊ ደግሞ ኢንሻአላህ እመጣለሁ እንገባለሁ ሌላ ጊዜ ኢንሻአላህ እንዳይረዝም እንዳልኩት ማለት ነው ሰዓቱ በትግርኛም ስለምንቀጥል ኢንሻአላህ በዚህና ቆማለን ሐዲሱ ይሄነው የሚመስለው ብዙ ነው የሚገልጥልን ወይ ደግሞ ለሌላ ፕሮግራም ደግሞ በዚህ ሐዲስ ኢንሻአላህ ሁለተኛ ክፍል ብለን انما الاعمال بالنيات ዲቴሉ ያለ ሌላ ነገር ብዙ ነገር በሱ ጉዳይ ስላለን እነጋገራለን ባረከላሁ ፊኩም ወጀዛኩም الله خير ደውላችሁ ሐሳብ የሰጣችሁ በሐሜትም ይሁን አላህ ከዛ ምላሳችን ይጠብቅልን ወደ መድኃኒት ቤት ሄደን ወደ አዱንያ እቺ አጭርናት በጣም አጭር ጊዜ ናት የምንኖራት 50 ትሁን 60 ትሁን 20 ትሁን 30 ትሁን የሁላችን እድሜ አላህ ነው የሚያውቀው ዛሬ እኔ ያለሁ ነገ የለሁም ነገ ያለን ነገ ወዲያ የለንም በፍጹም ለሁሉ የምንኖር አይደለም ስለዚህ እኛ የምንፈልገው ምንድነው በዲናችን ቀጥ ብለን አትሊስት ትንሽ ለምንድነው አላህ Subhanahu Wa Ta'ala የሚፈልገው እኮ ከኛ የኃጢያታችን ትንሽ እየቀነስን استغفار ያበዛን ሰላት على النبي صلى الله عليه وسلم ያደረግን ቁርአናችን እየቀራን አይዞህ እየተባባልን ምክንያቱ ሱረቱ الإخلاص ምን ትለናል بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد الله سبحانه وتعالى عند هنا بس ብቻ ተገዝተን መሆን የሚነግረን ተውሂድ ናት قتلو دمو سورة العصر الله سبحانه وتعالى من يلنا بعد بسم الله الرحمن الرحيم والعصر إن الإنسان لفي خسر كل سو بمولو بألم يالله سو بكسارة نومي جني نومي إن الإنسان لفي خسر كسارة لو نو يالله كل سو إنيان راسو نقبالن كل سو عندنا بهلا دين الله سبحانه وتعالى يا واتأشو سو چالو والعصر إن الإنسان لفي خسر إلا الذين ما ناتشو النزيوج جن على النزيوج دمو ما وقالب إلا الذين آمنوا نزي إيمان يالله شو سوج إلا الذين آمنوا إيمان بتشا بهوداتشن بقلباتشن قبتو بتشا يتأكمل أيهونم عندنا سو إني كو إيمان إني حجاب بالارو كو إيماني بتأم تنكرانو تورونو إيمانش ما شاء الله جن حجاب بتارجي دمو ملي هون اللي شان أنا كو إيمانيا نقول صلاة الجمعة الهدم إلى هالوندو صلاة الجمعة هدم كالهد سجدكو من وقالوا إيمانكو بقلباتشنو أي سرام وندمي إهتي إيمانيا كهونك بالله متامن كونه صلاة مسجد اللبه أركان الإسلام سلوهنا أركان الإسلام لمهلا كنا قوالا مسجد إلا الذين آمنوا وعملوا الصالحات إيمان يا الله شونا ሁለተኛ ደግሞ አሚሉ ሷሊሃት ኸይር ስራ የሰሩ ለኸይር ስራ ደግሞ ምን ያስፈልገናል የሐዲሱ ያስፈልገናል انما الاعمال بالنيات وانما لكل امرئ ما نوى ስራ የምትሰራ ከሆነ ኢማን ንያ አድርግ ንያህን ለምንድን ነው ለሚስትህ ነው የምታረገው ለባልሽ ነው የምታረገው ለአላህ ነው የምታረገው ለጣዖት ነው የምታረገው ለማን ነው ብለው የምታረገው ይሄ ያስፈልገናል الا الذين امنوا وعملوا الصالحات ሶስተኛ ደግሞ ምን ያስፈልግ وتواصوا بالحق وتواصوا بالصبر تواصوا بالحق يه حق مالت علماء سيلو يه ديناتنا نو قرآن نو اسلمنا نو وتواصوا بالحق إني لانت بزي مهد على اللبن لهالو أنت دمو لني أو إهتي بزي تكتل مهد على اللبن هلاتشن ما استوصى اللبن وتواصوا وصية لني وصية تسطلن لني أدرات لني على شو ني أدرا لنانتي يعني أدرا إلى بز أدرا يتبابلن بقرآن بحق مهد على اللبن وتواصوا بالحق وتواصوا بالصبر دمو لزي لهلو أتقالوا من يسفلقوال
ትግስት ያስፈልገዋል ሰብር ያስፈልገዋል ሙእሚን መሆን ሙስሊም መሆን والله ትልቅ ሰብር ያስፈልገዋል ትልቅ ትግስት ያስፈልገዋል ኢማን ስትይዝ በሁሉም ነገር ጦርነት ነው የሚመጣ በቃ እንደዚህ ቀስጥ በዛም ነው የሚመጣ በቤተሰብ በዛ በህብረተሰቡ በጓደኞች በምን ፈተና በሁሉም ይመጣል ለምን የሱነት الحياه ነው አላህ Subhanahu Wa Ta'ala አንድ ሐቅ መንገድ ከያዘ ሁሉ ጠላይ ይበዛበታል አንተ የሰይጣን መንገድ ብትሄድ እኮ ማንንም አይጠይቅህም ምን ያደረግህ ብላ የሚጠይቅህ የለም ሐቀኛ መንገድ ስትይዝ ግን والله በጣም ነው ፈተናው የሚበዛ ለምን አላህ Subhanahu Wa Ta'ala ብለናል ረሱል ሰለላሁ ዐለይሂ ወሰለም حفت الجنة بالمكاره وحفت النار بالشهوات አሁን በዚህ በሶሻል ሚዲያ ሚላክልን አያችሁ የሆነ የሰይጣን ነገር ሲሆን በጣም ኤክሳይቲንግ አለ የራቆት ሴት ቢልኩ ወይ ሙዚቃ ወይ ዳንስ ወይ የሆነ ነገር ቢወሰው በጉጉት ነው የሚያየው ለምን ሰይጣን አለ የቁርአን የዳዕዋ ምናምን ሲሆን ግን አንድ ሰው አይቶ ስፔሻል የሚያስተውሰው ከሆነ ደግሞ አንተ ወንድሜ አንደ ተብለው እልፍ ያለ ነው የሚሄደው ለምን ጀነት የሚወስድ ስለሆነ ብዙ እንትና ያርግለት ለሙእሚኑ ግን ያን መንገድ መውጣት አይፈልግም ከዛ መንገዱ ከቁርአኑና ከሱና መውጣት አይፈልግም ስለዚህ وعملوا الصالحات وتواصوا بالحق وتواصوا بالصبر ብለናል እና ولذلك እኛ ሁሌ ይሄ ሱረቱ العصر ማለት የኛ አቂዳ ምትመራ ነው ዑለማ የአቂዳ ሱራ እንደሆነት ነገር العصر ደግሞ አላህ Subhanahu Wa Ta'ala يقسم የማለ ነው ያለ والعصر አላህ Subhanahu Wa Ta'ala እንደዚህ والله ብለን እኛ እንደምንምለው አላህ ደግሞ والعصر በጊዜው بعصر ጊዜው ነው አላህ والفجر ብሎ እንደ قسم እንደሚያርግ የሚል والحاقة በተለያየ ነገር አላህ Subhanahu Wa Ta'ala በትልቅ ነገር አላህ Subhanahu Wa Ta'ala ይምላል ይሄ ደግሞ بالعصر العصر በጊዜው والعصر إن الإنسان لفي خسر እንደዚህ እኛ እንደምንለው ማለት والله ይሄን ሰው እንደዚህ ያደረገ ያለ ይሄ ካደረገ ይሆን እንደምንለው እኛ በራሳችን አላህ ደግሞ እንደሱ ያለ ነው والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر أسأل الله سبحانه وتعالى أن يجعلنا من المؤمنين أن يجعلنا من الصابرين ምክንያቱ አላህ Subhanahu Wa Ta'ala ምን ብለዋል እህታችን እንዳለችው መጥፎ ነገር ቢመጣን ሰው ቢበድለን ሰው ብዙ ነገር ቢያረገን ራሱ አልሙእሚን ኩله خير ረሱል ሰለላሁ ዐለይሂ ወሰለም ብለዋል አንድ ሙእሚን ጥሩ ነገር ቢያገኝ አልহামዱሊላህ ይላል አጅር አለው መጥፎ ነገር ቢደርሰው ደግሞ አልহামዱሊላህ ብሎ ያመሰግናል ሁሉም ሁኔታው የሙእሚን ነገር አጅር በአጅር ብቻ ነው መጥፎ ላይ አጅር ትገባለህ ጥሩ ላይ ብትሆን አልহামዱሊላህ ካልከ አጅር ትገባለህ ግን ንያ ያስፈልገዋል ለዛ በንያ ሁሌ መዘጋጋት ምንድነው አንዛጋ ምንድነው የሚባል አንዘጋ ለምንድነው ኢማኑ እንትንም ንያው ከጠፋ አጅሩ አይቆጠርም እና እንደዚህ ሰዎች ሲበድሉሽ እህታችን እንዳለች ዘለሟት በደሏት ስሕር አደረጉላት ግን አው አልহামዱሊላህ ወደ ዲን የመለሱኝ አለች እነሱ ኃጢያት ቢከስቡ ማለት ነው ቢወስዱ እሷ ግን ወደ ዲና ተመለሰች እና ሁሉ ጊዜ መጥፎ ነገር የሆነ ነገር አላህ Subhanahu Wa Ta'ala ለሕክማ ብሎ ስለሚያመጣው እኛ በህይወታችን የሚከሰተው መጥፎ ነገር ለኛ ጠንካራ ያረጋናል ብዙ ነገር ከዛ እንማራለን ነስአል አላህ Subhanahu Wa Ta'ala أن يثبتنا لما يحبه ويرضاه በዚህ ንቆጨዋለን ወይ ደግሞ ናቆመዋለን አማርኛ ትንሽ የተሻለ ሊሆን አላህ ለምናለው ተስፋ አደርጋለሁ እናንተም እንደሱ ከሆነ ለኔም አይዞሽ በሉኝ በቋንቋው በሌላ ሰይሆን በቋንቋው ረዳታም በእናንተም ሁሌ የሚያስፈልገኝ ምንድነው ዱዓ ነው ዋናው ዱዓ ነው هو الاسلام اصلا من عند الله تعالى لكي اعمق ان الاسلام صنع ابن امته نعم صحيح اللهم صل وسلم على نبينا محمد بارك الله فيكم جزاكم الله خير በሌላ ቪዲዮስ ከነምንገናኝ ወይ ደግሞ በሌላ ላይፍ ኢንሻአላህ አንድ እህቴ በሳውዲ ጊዜ ብታረጊ ብላኛለች ኢንሻአላህ አዘርገዋለሁ እኔ ግን ከስራ ላይ ከምናምን ስለሚመቸኝ ሰዓት ስለሚገባ ነው ግን አደራ ሼር አድርጉት የኔ ቻናል ገብታችሁ ሰብስክራይብ አረጉ በሙሉ አንድ ቦታ አርጌዋለሁ አማርኛው ትግርኛው ስዊድኛው በሙሉ አንድ ቦታ አርጌዋለሁ ምክንያቱ ተለያየ ቻናል አርጌው ነበርኩ ግን አልተመቸም ለስራም ለኔም አልተመቸኝም
ዘጋሁትና አንድ ቦታ አድርጌዋለሁ ዱዓ አትርሱኝ ባረከላሁ ፊኩም ኢንሻአላህ በሚመጣ ወይ ደግሞ በሌላ ቪዲዮ ስንገናኝ ላይፍ ማለት ነው ይሄን ሐዲስ እንቀጥለዋለን واخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين ከ5 ደቂቃ በኋላ ደግሞ የትግርኛ በትዳር ጉዳይ እመለሳለሁ والسلام عليكم ورحمه الله وبركاته